በምዕራብ ወሎ ቀጠና አማራ ሳይንት ለሁለት ቀናት የዘለቀ ከባድ ውጊያ ተካሂዷል። የፋኖ ኃይሎች በአማራ ሳይንት ቀጠና ለሁለት ቀናት ባደረጉት እልህ አስጨራሽ ውጊያ በርካታ የጠላት ሰራዊት ሙትና ቁስለኛ ስለመሆኑ የመረጃ ምንጮቻችን ለሚዲያችን ተናግረዋል። ደቡብ ጎንደር ጋይንት ከተለያዩ አቅጣጫዎች የተንቀሳቀሰው የጠላት ብልጽግና ኃይል በፋኖ ቅንጅታዊ የማጥቃት ዘመቻ ድባቅ ተመቷል። ከሰዴ ሙጃ ከስማዳና ወለላ ባህር የተነሳው በርካታ ቁጥር ያለው የብልጽግና ጦር ዴራ መስቀል እየተባለ በሚጠራው አካባቢ ሲደርስ በፋኖ ክፍለ ጦሮች ቅንጅታዊ የማጥቃት ዘመቻ አንድ ሬጅመንት የጠላት ብልጽግና ጦር ሙትና ቁስለኛ ተደርጓል ተብሏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በሃዲያ ዞን የመንግስት ሰራተኞች ደሞዝ በመከልከላቸው በረሃብና በከፋ ችግር ውስጥ እንደሚገኙ ተነግሯል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ መጋቢት 19 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ምዕራብ ወሎ አማራ ሳይንት ለሁለት ቀናት የዘለቀ ከባድ ውጊያ ተካሂዷል። የፋኖ ኃይሎች በአማራ ሳይንት ቀጠና ለሁለት ቀናት ባደረጉት እልህ አስጨራሽ ውጊያ በርካታ የጠላት ሰራዊት ሙትና ቁስለኛ ስለመሆኑ የመረጃ ምንጮቻችን ለሚዲያችን ተናግረዋል። ከአንድ ቀን በፊት በአማራ ሳይንት ግንባር ልዩ ስሙ ጓሜዳ ተብሎ በሚጠራው አካባቢ በከባድ መሳሪያ የታገዘ ትንቅንቅ ሲደረግ የዋለ ሲሆን በዚህ ውጊያ የጠላት ብልጽግና ኃይል ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግዶ ተመልሷል ተብሏል። በተመሳሳይ ትናንት መጋቢት 18 2017 ዓ.ም ከረፋዱ ጀምሮ በዚሁ ቀጠና በግሸን ማርያም ገዳም ዙሪያ ከባድ ትንቅንቅ ሲደረግ ውሏል። በዚህ አውደ ውጊያ ራሱን መከላከያ ብሎ የሚጠራው አብይ መራሹ ሰራዊትና የአድማ ብተና እንዲሁም የሚሊሻ ኃይሎች በርካቶቹ ሲደመሰሱ ጥቂት የማይባለው ቁስለኛ ስለመሆኑ ታውቋል። ከቁስለኞቹ መካከል ከባድ ጉዳት ደርሶበት በከባድ መሳሪያዎች ታጅቦ ለሕክምና ወደ ደሴ የተላከ ወታደራዊ አዛዥ ስለመኖሩም ተጠቁሟል። ከፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መመከት የከበደው የገዢው ቡድን ወታደር ሁሉም አማራ ፋኖ ነው በሚል በቀል በወረወረው ከባድ መሳሪያ በርካታ ንጹሃኖችን የገደለ ሲሆን በርካታ መኖሪያ ቤቶችም ወድመዋል ተብሏል። በጓሜዳ ቀጠና ልዩ ስሙ ተሮ ሜዳ ተብሎ በሚጠራው አካባቢ ሁለት አርሶ አደሮች ፋኖ ያለበትን ካልጠቆማችሁን በሚል በአገዛዙ ወታደሮች በአሰቃቂ ሁኔታ ሲገደሉ ከ10 በላይ የሚሆኑ መኖሪያ ቤቶች ስለመውደማቸው ተገልጿል። በዚሁ ቀጠና ካገዛዙ ወታደሮች በተወረወረው ከባድ መሳሪያ የቶሮ ሜዳ ቅዱስ ሚካኤል ቤተክርስቲያን ከባድ ጉዳት ደርሶበታልም ተብሏል። ደቡብ ጎንደር ከጋይንት ከተለያዩ አቅጣጫዎች የተንቀሳቀሰው የጠላት ብልጽግና ኃይል በፋኖ ቅንጅታዊ የማጥቃት ዘመቻ ድባቅ ተመቷል። ከሰዴ ሙጃ ከስማዳና ወለላ ባህር የተነሳው በርካታ ቁጥር ያለው የብልጽግና ጦር ዴራ መስቀል እየተባለ በሚጠራው አካባቢ ሲደርስ በፋኖ ክፍለ ጦሮች ቅንጅታዊ የማጥቃት ዘመቻ አንድ ሬጅመንት የጠላት ብልጽግና ኃይል ሙትና ቁስለኛ ተደርጓል ተብሏል። በፋኖ ኃይል ላይ ጥቃት አደርሳለሁ በሚል ከተለያዩ አቅጣጫዎች ተነስቶ በሶስት አቅጣጫዎች በመግባት ጥቃት ለመሰንዘር የሞከረው በርካታ ቁጥር ያለው የአገዛዙ ጥምር ጦር ከፍተኛ ኪሳራ ደርሶበት አስከሬኑንና ቁስለኛውን ሰብስቦ እንዲመለስ ተደርጓል ነው የተባለው። ሰራዊቱ በከባድ መሳሪያዎች ታጅቦ በፋኖ ላይ ጥቃት በማድረስ በፋኖ የተያዙ ቀጠናዎችን አስመልሳለሁ በሚል ባደረገው ጥረት ከፍተኛ ኪሳራ ደርሶበታል። በዚህም የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርን ጨምሮ ሌሎች ክፍለ ጦሮች በተሳተፉበት ውጊያ አንድ ሬጅመንት የጠላት ሰራዊት ከጥቅም ውጭ የተደረገ ሲሆን ወታደራዊ አመራሮችን ጨምሮ በርካታ ያገዛዙ ወታደሮች ምርኮኛ ተደርገዋል። የጠላት ሰራዊት በገባባቸው በሶስቱም አቅጣጫዎች ከፍተኛ ሽንፈት የተከናነበ ሲሆን ኃይሉን በማሰባሰብ ጥቃት ለመሰንዘር ቢሞክርም ሳይሳካለት ቀርቷል። በዚህ ከባድ ውጊያ አናብስቶቹ አንድ ስናይፐር፣ 17 የነፍስ ወከፍ መሳሪያዎችንና አንድ አብራራው ከጠላት ሰራዊት በመማረክ ከፍተኛ ጀብድ ፈጽመዋል። በተያዘ ጎንደር ቀበሌ 18 አካባቢ ከመሸገው የጠላት ብልጽግና ሰራዊት መካከል ከ16 በላይ የሚሆኑት ከነሙሉ ትጥቃቸው ወታደራዊ ካምፑን ለቀው በመውጣት ፋኖን መቀላቀላቸው ተሰምቷል። ወታደሮቹ የስምሪት ቀጠናቸውን በመልቀቅ አገዛዙን በመክዳት የታጠቁትን የጦር መሳሪያ በመያዝ ፋኖን ተቀላቅለዋል ተብሏል። በሃዲያ ዞን የመንግስት ሰራተኞቹ ደሞዝ በመከልከላቸው በረሃብና በከፋ ችግር ውስጥ እንደሚገኙ ተነግሯል።
በማዕከላዊ ሀዲያ ዞን ባሉ አጠቃላይ ወረዳዎች የ3 ወርና ከዛ በላይ ባሉ ደሞዝ አለመከፈሉን ተከትሎ ህብረተሰቡ ለረሃብና ለችግር መዳረጉ ታውቋል። የመንግስት ሰራተኛው የራሱንም ሆነ የቤተሰቡን ህይወት ለማቆየት ሲያደርገው የነበረው መፍጨርጨር አሁን ላይ ማድረግ የማይችልበት ደረጃ ላይ ደርሷል ሲሉ ምንጮች ነግረውኛል ሲል ኢትዮ 360 ዘግቧል። አስቀድሞ 3 እና 4 ወራት እየዘገየ ይከፈል የነበረው ደሞዝ አሁን ላይ ሙሉ ለሙሉ ተቋርጧል ተብሏል። የሚመለከታቸው አካላት ይህንን ችግር እንዲቀርፉ በተከታታይ ሲጠየቁ የቆዩ ቢሆንም ነገር ግን የትኛውም አካል ጆሮ ሰጥቶ ችግራቸውን ሊቀርፍ ባለመቻሉ ዛሬ ከነቤተሰቦቻቸው ለከፋ ችግር መዳረጋቸው ተነግሯል። ይህ በእንዲህ እንዳለ ማንነትን መሰረት ያደረገ ከፍተኛ ድብደባና ወከባ በኮንሶ ዞን የሰገን ዙሪያ ወረዳ ያገዛዙ ካድሬዎች እየፈጸሙ እንደሚገኙ ተገልጿል። በእነዚህ የካድሬ ስብስቦች የሚካሄደው ድብደባና ወከባ በየጊዜው እየከፋና በነዋሪዎች ላይ የሚደርሰው ጉዳት መጠኑ እየሰፋ መምጣቱ ነው የተነገረው። በመሆኑም ሰሞኑን በዶክተር አብነት አገዘ ካሳና በቤተሰቦች ላይ የተፈጸመው ማንነትን መሰረት ያደረገው የግፍ ድብደባና ወከባ የዚህ ማሳያ ነው ሲሉ ምንጮች ጠቅሰዋል። ዶክተር አብነት አገዘ በቀድሞው የሰገን ዞን በአሁኑ የሰገን ወረዳ ዙሪያ የመጀመሪያ ደረጃ የስነ አእምሮ ስፔሻሊስት ባለሙያ ሆኖ እያገለገለ የሚገኝ የሕክምና ባለሙያ መሆኑ እየታወቀ ማንነቱ ብቻ ላይ ያተኮረ ለጉዳት የዳረገው ድብደባ ተፈጽሞበታል ተብሏል። በዶክተሩ ላይ የተፈጸመው ማንነት ላይ ያተኮረ ድብደባና ወከባ የበርካታ የኩሬ ማህበረሰብ ተወላጆችን ሕይወት የቀጠፈና አሁንም የቀጠለ መሆኑ ተጠቁሟል። በዳሰነች ወረዳና በኬንያ ቱርካና አርብቶ አደሮች መካከል በተከሰተው ግጭት የሰው ሕይወት ማለፉ ተሰምቷል። በኢትዮጵያ ደቡባዊ ክፍል በደቡብ ኦሞ ዞን ዳሰነች ወረዳ በኬንያ ቱርካና ግዛት በአርብቶ አደሮች መካከል ዳግም ባገረሸው ግጭት ከ6 በላይ ንጹሃኖች ሕይወታቸው ማለፉ ተነግሯል። በቅርቡ በአሳ ማስገሪያ መረብና ጀልባዎች ስርቆት ተነሳ በተባለው ግጭት ሕይወታቸው ያለፉ ከ15 በላይ ንጹሃኖችን ነፍስ እንበቀላለን በሚል በድጋሜ የተቀሰቀሰው ግጭት የንጹሃኖችን ሕይወት ቀጥፏል፣ ንብረቶችንም አውድሟል ተብሏል። በዚሁ አካባቢ የሚቀሰቀሰው ግጭት አዲስ አይደለም የተባለ ሲሆን የአሁኑ ግን በተደጋጋሚ መሆኑና የበርካቶችን ሕይወት መቅጠፉ አሳሳቢ አድርጎታል ነው የተባለው። በየጊዜው የኢትዮጵያ አርብቶ አደሮችን ንብረት የሚዘርፉት የኬንያ አርብቶ አደሮች በሽምግልና ንብረቶችን መመለስ አለመቻላቸው እየተባባሰ ለመጣው ግጭት ምክንያት መሆኑ ተጠቁሟል። በተለይም ደግሞ በበቀል በሚል እንደ አዲስ በተቀሰቀሰው በዚህ ግጭት ሕይወታቸው ያለፉና ንብረታቸው የተዘረፉ የኢትዮጵያ አርብቶ አደሮች መሆኑ ደግሞ ነገሩን አክፍቶታል ተብሏል። በአካባቢው ያሉ አመራሮች በኬንያ ካሉ አመራሮች ጋር ችግሩን ለመፍታት እየሞከሩ ቢሆንም በሁለቱም አካባቢዎች መካከል ያለው ውጥረት ሊረግብ አለመቻሉ ተጠቁሟል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።